ናችሁ ኢትዮ ፊደል ዩቲዩብ ቻናል ተከታታዮቼ ዛሬ የምንገኘው እዚህ ሆሊዴይ ኢን ሆቴል ነው። ሆሊዴይ ኢን ሆቴል የተዘጋጀ የወርልድ ካር ፓርክ ያዘጋጀው የበዓል ዝግጅት ላይ ነው ያለነው። የወርልድ ካር ፓርክ የማኔጅመንት አባላት እንዲሁም ደግሞ አቶ ሱራፌል መንግስቱ ፕሬዝዳንት እንዲሁም ዋና ስራ አስፈጻሚ አቶ ሱራፌል እንዲሁም ፕሬዝዳንት የዚያስ ሱራፌልን ጨምሮ ሌሎች ጥሪ የተደረገላቸው እንግዶች ናቸው። ሁላችሁም በድጋሚ እንኳን ደህና መጣችሁ ለማለት እንወዳለን። የወርልድ ካር ፓርክ ላለፉት 31 ዓመታት በአይን የሚታይ የሚዳሰስ እጅግ በጣም ውጤታማ የሆነ ስራ በመስራት ለበርካታ ኢትዮጵያውያንና ኤርትራውያን የስራ ዕድል በመፍጠር ህይወታቸውን በመቀየር በካናዳና በአሜሪካ እጅግ በጣም የሚያስመሰግን ስራ እየሰራ ነው የሚገኘው። አንድ ጊዜ ለወርልድ ካር ፓርክ ሞቅ ያለ ድጋፋችሁን ተሰጥልን ታላቅ አክብሮት ጋር እንጠይቃለን። የሶስተኛ ወንድምና ሰራተኞችን ማስከተላለው ሁሉም በየቦታቸው ለባለ ኃላፊነት ስለሚሰሩና እኛም ባለ ናቸው በአራተኛው ኃላፊነታቸው ስለሚናሉ በአምላክ ስለናቸዋለን ትልቅ እናንተ ዌልካም ሰዓታችን አለብላ ራሱን የተዘጋጀ ነው። I'd like to thank everybody and hope everybody has a good time. Thank you and give a round of applause for everybody. Thank you. እንግዲህ በወርልድ ካር ፓርክ ስም እንኳን አደረሳችሁ ለመላ ኢትዮጵያኖች፣ ወንድሞቼ፣ እህቶቼ፣ አባት፣ እናት፣ ወንድም ሁላ ቴንኪው። አዲሱ ዓመት የሰላም የጤና የሰላም ያደርግልን። ፎቶም ያስፈልገናል። ወርልድ ካር ፓርክ ያዘጋጀው የበዓል ዝግጅት ላይ ነው ያለነው። በጣም በርካታ የከተማችን የማህበረሰባችን አባላት ተገኝተዋል። ቆንጆ ጊዜ ነበር። ጥሩ የሙዚቃ ዝግጅቶች ነበሩ። ወርልድ ካር ፓርክ ኦን የሚያደርጉት ማኔጅ የሚያደርጉት የኛው ኢትዮጵያዊ አቶ ሱራፌል መንግስቱ ናቸው። አቶ ሱራፌል በየአመቱ እንግዲህ የማህበረሰባችን አባላትን እየሰበሰቡ እንደዚህ የበዓል ጥሩ መንፈስ ያለው ፖዚቲቭ የሆነ መንፈስ ያለው ዝግጅት ያደርጋሉ። ወርልድ ካር ፓርክ ከ30 ዓመታት በላይ ማኔጅመንቱ ራን እያደረገ ይገኛል።
በርካታ የፓርኪንግ ሎቶች በተለያዩ ቦታዎች አሏቸው። እሳቸው እንግዲህ ይህን ማኔጅ ያደርጋሉ። ደግሞ ደስ ይላል። በርካታ የወገኖቻችን ኢትዮጵያውያን ኤርትራውያንን የስራ ዕድል የከፈቱ ናቸውና በዚሁ አጋጣሚ በዚህ ዝግጅት ላይ ያገኘኋቸውን በርካታ ወገኖቼን ኢንተርቪው አድርጌላቸዋለሁ። ለአዲሱ ዓመት መልእክቶቻቸውን አቅርበዋል። መልካም ጊዜ ከኢትዮ ፊደል ጋር አብረን እንቆያለን። መልካም ክሪስማስ፣ መልካም ገና እንኳን አደረሰን። ከላሊበላ ከዜማ ላውንጅ እኔ ጥሩነህ ይርጋ ነኝ። ዮሐንስ አያሌው ኢትዮ ፊደል የጥንቱ የጠዋቱ ጋዜጠኛችን ጠፍቶብን በጣም ግራ ገብቶን ነበር። አሁን ስላገኘሁት በጣም ደስ ብሎኛል ጆኒ። ዛሬ ደግሞ ሱራፌል ወርልድ ፓርክ ራይት ወርልድ ካር ፓርክ ዛሬ ክሪስማስን የምናከብርበት በየዓመቱ የሚያከብሩት በዓል ነው። ልዩ የሆነ ጊዜ ነበረን። በጣም እናመሰግናለን ስለነበረው ጊዜ። ሙዚቀኞች፣ አስተናጋጆች፣ ጋዜጠኞች፣ ባለሙያዎች ሁሉ የሚዲያ ባለሙያዎች ሁሉ የተገኙበት እጅግ ደስ የሚል ጊዜ ነበረን። እናመሰግናለን። ሁላችሁንም መልካም ገና፣ መልካም የፈረንጆች ገና፣ የኛው ገና ነው። መልካም አዲስ ዓመት በየዓመቱ በሰላም በደስታ በዚህ ሁኔታ ያገናኘን መልካም ምኞቴን እገልጻለሁ። አመሰግናለሁ ጆኒ። ታንኪዩ ኔ ጌታ። ከተማችንን እንድትዘግብልን አንዳንድ ነገሮችን እንድታስታውቅ እንፈልጋለን። ሙያ በጣም የምንወደው በጣም የተወደድከው ጋዜጠኛ እንወዳለን፣ እናከብራለን። ሁል ጊዜ ማትለየን። ከተማችን ይናፍቃል። አይኖ ስራ ይበዛብሃል፣ ነገር ግን ቢሆንም የከተማውን ጉዳይ አትዘንጋው ለማለት ነው። እናመሰግናለን። አመሰግናለሁ። መሰለ ይስባላለሁ ምኖረው ነው። ቴንክ ዩ ሶ ማች ጆንዬ ስላገኘኝ ዛሬ። እንግዲህ 2005 በጣም ጥሩ አመት ነበር ለኔ ፐርሰናሊ፣ በስራ በህይወት እንደገና ነው በስኬት። እንግዲህ በዛም አጋጣሚ ደግሞ ያው በህይወት የሚገጥሙን ነገሮችን በጸጋ የተወጣውበት ጊዜ ነው 2005። በስራዬ ብዙ ነገር ያየሁበት እንግዲህ አይታኛል በየሚዲያውም ላይ this year ስራዬ 17 ጊዜ ነው ፌደራል በጀት ላይ ሜንሽን የተደረገው። ከዛም በተጨማሪ ትልቁ ለ10 ዓመት አድቮኬት ያረኩበት ፌደራል መንግስት ኦልሶ ኢንቨስት ለማድረግ ፓርላማ ጠርቼ ንግግር ያረኩበት አመት ነው። ከዛ በተጨማሪ ደግሞ ገቨርነር ኦፍ ጀነራል አዋርድ ከሁሉ ነገር የወሰኩበት አመት ነው። ለኔ ቬሪ ስፔሻል which is the highest honor ያገኘሁበት ነውና ይሄ አመት በጣም ድንቅ ነው። ብዙ ስራ ማከምብሪሽ ያረግንበት ነው። ግሎባሊ ሪች ያረኩበት ነው። ጥሩ አመት ነው። እንግዲህ እንደ አገርም ስታየው ካናዳ እንግዲህ እንደምታውቀው ባለፈው አመት ላይ የፖለቲካሊ አንስቴብል የሆነበት ሁኔታ ነበር። አሁን ነው ባለው መንግስትም የተለያዩ ስራዎችን ፕራዮሪታይዝ ተደርገው ያለውን የጂኦፖለቲክስ ፕሬሸርን ተቋቁመን እንደ አገር ትንሽ ቀና ያለበት ሲዝን ነው ብዬ ነው የማስበው። አይ ሆፕ 2026 ደግሞ የተሻለ አመት የተሻለ ስኬት የምናረግበት በግል ህይወታችን በማህበረሰባችንና በአገር የምናረግበት አመት ነው ብዬ ነው የማስበው። እና በአካባቢው የምትገኙ ሰዎች እንኳን አደረሳችሁ። ዛሬ የሚገርም ጊዜ ያሳልፈናል። ኢትዮ ፊደል የምትከታተሉ ሰዎች በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። እኔ ዳግም ሙዚቀኛ ነኝ። ቶሮንቶ ላይ አዲስ የመጣው ሙዚቀኛ ነኝ። እግዚአብሔር ብሎልን እንግዲህ የመጣውን አመት ደግሞ በጥሩ ጊዜ እንድናሳልፍ እግዚአብሔር እንዲረዳን ምኞቴ ነው። በጣም ደስ ብሎኛል። ዛሬ አጋጣሚ ሆኖብኝ ነው ዛሬ ብዙም ይሄን ያክል ተዘጋጅቼ ያልመጣሁት፣ ግን ደስ የሚል ጊዜ አሳልፈናል። ጥሩ ጊዜ አሳልፈናል በእውነት ጆኒ እና አመሰግናለሁኝ በጣም ጆኒ። ኢትዮ ፊደል እግዚአብሔር ይስጣችሁ። ይሄንን የመሰለ ፕሮግራም ስላዘጋጃችሁ እግዚአብሔር ይስጣችሁ በጣም ማለት ፈልጋለሁኝ። እስከ ቀጣይ አመት እስኪያገናኘን ደግሞ እግዚአብሔር ሰላምና ጤና ይስጠን እላለሁኝ። በጣም ወዳችኋለሁ። አመሰግናለሁኝ በጣም ቴንክ ዩ ሶ ማች። በተለያየ ጊዜ በኢትዮጵያውያን ሬስቶራንቶች አካባቢ እንዲሁም በተለያዩ ዝግጅቶች ላይ በጣም የምንወዳቸውን ያለ ነዋይነት በጣም ነዋይ አሪፍ አድርገህ ነው የምትጫወትልና ቴንክ ዩ ሶ ማች። ቴንክ ዩ መልካም በዓል። እኔም በደስታ ነው አመሰግናለሁኝ በጣም ለሁላችሁም እንኳን ያደረሳችሁ ማለት ፈልጋለሁኝ። ቴንክ ዩ ጆኒ። ከጸደይ ደረሰ ጋር ነው። ጸደይ ያው በማህበረሰባችን ውስጥ በጣም በርካታ እንቅስቃሴዎችን እያደረገች ትገኛለች። በተለይም በኢትዮጵያ ማህበር በቶሮንቶና አካባቢው በክራይሲስ ኮሚቴ ውስጥ ብዙዎቻችሁ ታስታውሳላችሁ። መቼም ባለፈው አመት በርካታ ወገኖቻችን ወደ ካናዳ በመጡ ጊዜ እሷና ባልደረቦቿ በርካታ ወገኖቻችንን በከፍተኛ ሁኔታ ስላገዙ እውነት ኮሚኒቲያችን ስም አመሰግናለሁ። ዛሬ የተገናኘንበት ዝግጅት እንግዲህ አውቶ ፓርክ
አቶ ሱራፌል ያዘጋጁ ዝግጅት ነበር። ምንድነው አንቺ የተሰማሽ በዝግጅቱ? ዋው ይሄ ለመጀመሪያ ጊዜ የተሳተፍኩት ጆኒዬና በጣም ደስ ብሎኛል። አሁን ዘንድሮ ነው የመጣሁት፣ ግን ደግሞ በጣም ኢትዮጵያዊነትን ያየሁበት መተባበር መከባበርን ያየሁበትና በጣም ደስ የሚል የአንድነት ጊዜ ነበር። ደስ የሚል የገና የክሪስመስን የፈረንጆችን ክሪስመስ በማስመልከት ያከበርንበትና ይሄ ከዘር ከሃይማኖት ከጎሳ እልፍ ያለ ነገር ያየሁበት ነውና ሁሌ ይሄ ነው የሚያስደስተኝ። በጣም ደስ ብሎኛል። በመምጣቴ በጣም ተደስቻለሁኝ ጆዬ። ምን መልካም ምኞት መግለጫ አለሽ ለኢትዮ ፊደል ተመልካቾቻችን? አመሰግናለሁኝ። አንተንም እንኳን አደረሰ ለመላው የካናዳ ህዝብና በመላው ቶሮንቶና አካባቢ ለሚኖሩ ሁሉ እንኳን ለ2026 በሰላም አደረሰን ብዬ እላለሁ። መጪው ዘመን ደግሞ ድል የምናደርግበትና ወደፊት የምንራመድበት ይሁንልን እላለሁኝ። 2025 እንዴት ነበር? 2025 መውጣትና መውረድ ነበረበት። በብዙ ያው እንግዲህ እኔ በልጆች ላይ በህፃናት ላይ ያው እዚህ ኮሚኒቲ ከመስራት አንፃር ብዙ ዲፕረስድ የሚያደርጉ ነገሮች ያየንበት ብዙ ልጆችን ያጣንበት ነውና ይሄ እንዳይደገም ነው አጥብቀን እንድንሰራ ለብዙ ኢትዮጵያውያን አሁን እዚህ ባለን በቶሮንቶና አካባቢያ ለሚገኙ የኢትዮጵያውያንና ኤርትራውያን ትውልደ ኢትዮጵያና ትውልደ ኤርትራውያን ሁሉ የማስተላልፈው እባካችሁ ይሄ ድጋሚ አይደገም እና አዲስ ነገር በማድረግ አዲስ ነገር በመስራት ለልጆቻችን የተሻለች አገር በእውነት ከኢትዮጵያ መተን ካናዳ እዚህ መተን ጥሩ ሀገር ነች፣ ግን ደግሞ ሉዝ እናደርጋለንና ያ እንዳይደገም እላለሁ። በተረፈ በጣም ጥሩ ነበረ፣ የስኬት አመት ነበረ። ደግሞ 2026 በጣም መልካም አዲስ አመት እንዲሆን ለሁላችሁም እመኛለሁ። ጥሩ አመትም እንደሚሆን ደግሞ እርግጠኛ ነኝ። ከተባበርን እቺን ትልቋን ኢትዮጵያ ትልቅ ማድረግ እንችላለን። ናችሁ የኢትዮ ፊደል ዩቲዩብ ቻናል ተከታታዮቼ፣ ዛሬ የምንገኘው እዚህ ወደ ሆሊዴይ ኢን የተሰኘው ቦታ ነው። የወርልድ ካር ፓርክ ኃላፊ አቶ ሱራፌል ያዘጋጁት የአዲስ አመት ልዩ ዝግጅት ላይ ነው የምንገኘው። 2025 እየተጠናቀቀ ነው። እንግዲህ ለአዲሱ አመት መልካም ምኞት መግለጫ እንዲገልጹልን ቶሮንቶ የሚገኙ የተለያዩ ኢትዮጵያውያንን እዚሁ እያገኘው ነው የማህበረሰባችንን አባላት። ኪሩቤል በጣም አመሰግናለሁ ስለተገናኘን። እንዴት ነበረ ዝግጅቱ? አሪፍ ነበር። ዝግጅቱ በጣም ጥሩ ነው። 2025 ጥሩ አመት ነበረ፣ ስኬታማ የሚባል አመት ነበረ። እሱን ተጠናቆ 2026 ለመቀበል ዝግጅት ላይ ነን። ከዚህ አንጻር ኢትዮ ፊደል ለከተማችን በቶሮንቶ የሚያደርገው በተለያየ በማህበረሰቡ የሚሰጠው ድጋፍ የሚዲያ ሽፋን ሳላደንቅ አላልፍም። በዚህ ትልቅ አስተዋጽኦ ነው እያደረገ ያለው ለከተማችን። እናመሰግናለን። የሚቀጥለው አመት በዚሁ ቀጥሎ የተለየ ትልቅ ነገር የምናይበት አመት ያደርግልን ስንል ለኢትዮ ፊደል ተከታታዮችም እንዲሁ ለቶሮንቶ ህዝብ በሙሉ ትልቅ ምኞቴን እገልጻለሁ። የሚቀጥለው አመት ደግሞ እንግዲህ በሰላም ጥሩ የሚሆንበት ይሁንልን ብለን እንላለን። አንተም የተሳካና የተለየ ነገር የምታደርግበት ስኬት አመት ያደርግልህ ብዬ እመኛለሁ። ትልቅ ምኞቴን ከወዲሁ እመኛለሁ። አመሰግናለሁ። እኛም ላንተ እንግዲህ አዲሱ አመት መልካም እንዲሆንልህ ኢትዮ ፊደል ላይ እንዳልከን እንግዲህ የተለያዩ አዳዲስ ነገሮችን ይዘን ለመምጣት እንሞክራለን። ብዙ ነገር እንጠብቃለን። እንግዲህ እንሞክራለን። እናመሰግናለን። እሺ ፊደል ዩቲዩብ ቻናል ተከታታዮቼ፣ ዛሬ የምገኘው ከኤልሳቤት ጋር ነው። በረጅም ጊዜ የተገናኘ ነው። ኤልሳቤት በካናዳ በመንግስት በኦንታሪዮ ፋሚሊ ኮርት በጣም ለበርካታ ዓመታት አገልግላለች እና ብዙዎቻችን በቋንቋ ችግር እዛ ሄደን መስተናገድ በማንችልበት ሁኔታ ለበርካታ ዓመታት ማህበረሰባችን ያገለገለች እንዲሁም ደግሞ በአሁኑ ሰዓት በማንኛውም ጊዜ ማንኛውም ኢትዮጵያዊ በፈለጋት ጊዜ አገልግሎት እየሰጠች ትገኛለች። ኤልሳቤት ስላገኘሁሽ በጣም ደስ ብሎኛል። እስቲ ስለ ዛሬው ዝግጅት የወርልድ ካር ፓርክ ዝግጅት የተሰማሽን ብትነግሪኝ። 2025 የሰላም የደስታ ጊዜ ሆኖ በጤንነት ስላሳለፈን ክብር ምስጋና ለእግዚአብሔር መጀመሪያ እላለሁ። የዛሬው ዝግጅት በአቶ
ሱራፌል የተዘጋጀ ነው። ከብዙ ድካም በኋላ እሱንም ለዚህ ስላበቃው ክብር ምስጋና ለሱ ይገባዋል እላለሁ በድጋሚ። አሁን ደግሞ በ2026 የደስታ የጤና ለመላው ዓለም ለመላው ኢትዮጵያውያኖች በሙሉ እመኛለሁ። አመሰግናለሁ። ሰሞኑን እንደ አንድ ቪዲዮ ላይ ቫይራል ወጥቷል። ስንመለከት ነው ይሄ ዳንስ ምን ተሰማሽ? ቤትሽ ቁጭ ብለሽ ስታዩ ያለ እውነት እንደዛ ይወጣልን ብዬ አልገመትኩም። ለነገሩ በጥሩ መልኩ ስለሆነ በጣም ደስ ብሎኛል። እግዚአብሔር ይመስገን። በዚህ እድሜ ጡረታ በወጣሁበት ጊዜ መንቀሳቀስ መቻሌ ክብር ምስጋና ለእግዚአብሔር እና ደሰትበታለሁኝ። እና ሰውም ያሳዘንኩት ካለ እውነት ለመናገር አም ሶሪ፣ ግን ደስታዬ ደስታችሁ ነው ብዬ ስለማምን ሁሉም ሰው ደስ ያለው ይመስለኛል። ብዙ ሰው የሰጠውን ኮሜንቶች አይቻለሁ። በጣም ደስ ብሎታል። ሁልጊዜ ኢትዮጵያዊ ሌላው ኢትዮጵያዊ ተደስቶ ሲያይ ደስ ስለሚለው በጣም ብዙ ሰው ጥሩ ኮሜንት ነው የሰጠው። አንዳንድ ኮሜንቶችን አይቻለሁ። በኮሜንቶቹ ላይ ብዙ የተደሰቱ ሰዎች አሉ። ከመቶ አንድ ወይ ሁለት ደግሞ ኔጌቲቭ መልእክት ያስተላልፉ አሉ። ቅር አይለኝም። ከዛም ትምህርት ወስዳለሁ፣ ከፖዚቲቭም ትምህርት ወስዳለሁ እና የኔ እድል ለሁሉም ይድረሰው እላለሁ። ጤንነት ነው መጀመሪያ። ጤና መሆን ቀላል አይደለምና እግዚአብሔር የተመሰገነ ይሁን። እንግዲህ ለበርካታ ዓመት በዚህ ሁኔታ ላይ ሰርተሻል። ለማህበረሰባችን ባጭሩ ጠቅለል አድርገሽ የምታስተላልፊው መልእክት ካለ? ማስተላልፈው ከኦልሞስት ለ33 ዓመት በላይ ስሰራው የቆየሁት ነው። የምሰራው ግን ፍቺ ላይ ነው፣ ዲቮርስ ላይ ነው። ጥሩ አይደለም። ጥሩ ስራ አልነበረም። እርግጥ ስራው ጥሩ ነው፣ ግን ኔጌቲቭ ኢነርጂ ያለው ነው። የፍቺ ነገር ማንንም የሚያስደስት አይደለም። እውነት ብዙ ትምህርትም መስጠት እፈልጋለሁ ወደፊት የኢትዮጵያ ጋብቻና በካናዳ ውስጥ ያሉትን ጋብቻዎች በዋይ ለምንድነው እዚህ ደረጃ ልንደርስ የቻልነው? ጉዳቱስ ምንድነው? ስፔሻሊ በልጆቻችን ላይ የሚደርሰው ብዙ ነገሮች ስላሉ በሰፊው መጣበታለሁ። በ2026 በኋላ በግል አድቫይስ ለምትፈልጉ ሰዎች አድቫይስ አደርጋለሁ። አፋታለሁ ማለት አይደለም። ያ እንዳይሆን በተቻለኛ አቅም እጥራለሁ። በህይወቴ ፍቺ የሚባል ነገር ምጠላ ሰው ነበርኩ። አሁንም ወደፊትም ፍቺ ለምታስቡ ሰዎች እባካችሁ ምንም ጥቅም የለውም። አንድ ላይ ሆነን ልጆቻችን አሳድገን ጥሩ ኑሮ ብንኖር ጡረታ አብረን ብንወጣ መልካም ነው እላለሁ። ሁለት ጊዜ ያስቡበት። ነገር ግን ያው አንቺ በጣም ብዙ አመት ልምድ አለሽ በዚህ ላይ። ልምድ አለኝ በጣም። እንደዚህ ኳሊፋይድ የሆነ ህጉን የሚያውቀው ሰው ጋር ሄዶ ማማከር ጥሩ ነው ለማንኛውም፣ ለፍቺም፣ ለጋብቻም፣ ለኢሚግሬሽንም ለመሳሰለው። እና በምንድነው ሊያገኙሽ የሚችሉት? ምናልባት ሰዎች እንደው አንቺ ማግኘት ከፈለጉ እኔ ማግኘት ከፈለጉ ቁጥሬን እሰጥሃለሁ 416-768-9797 ሲምፕል አድቫይስ በሚፈልጉበት ሰዓት ፍቺ ከማድረጋቸው በፊት ስፔሻሊ ቢያነጋግሩኝ መልካም ፍቃደኛ ሆናለሁ። ጤና ይስጥልን። ጋዜጠኛ ሙሉጌታ ክፍሌ ይባላለሁ። የ2025 እንግዲህ አመቱ እየተገባደደ እየተጠናቀቀ ነው የሚገኘው። ለመላው የኢትዮ ፊደል ተከታታዮች በሙሉ 2026 የሰላም የጤና ሀሳባችሁ የሚሳካበት እንዲሆንላችሁ እንመኛለን። መልካም አዲስ አመት ይሁንላችሁ። በዚህ አጋጣሚ ታንኪዩ ጆኒ ስለጠየቀኝ። በወርልድ ካር ፓርክ የተዘጋጀልን የክሪስማስ ፓርቲ በጣም ደስ የሚል ብዙዎቻችንን ያገናኘ
በጣም የሚያዝናና ኢቨንት ነበረ። በጣም ትልልቅ ሙዚቀኞች ነበሩ። ምግቡን በጣም ቆንጆ ነው። መጠጡ የሱራፌልን ጀነረሲቲ ደግነትና ሰጭነት አይተንበታል። ሱሬ በጣም እናመሰግናለን ሱራፌልንና ቤተሰቡን በዚህ አጋጣሚ በጣም ላመሰግን እወዳለሁ። ታንክ ዩ ወርልድ ካር ፓርክ ለአዲሱ ዓመት ውጤታማ ሳክሰስፉል የምትሆኑበት ጊዜ እንዲመጣላችሁ ከልብ እንመኛለን። ከራንዴውና ከላቪጋን ሬስቶራንት ባንቺ ነኝ። መልካም አዲስ ዓመት እየተመኘንላችሁ አዲስ ዓመቱን ከኛ ጋር እንድታሳልፉ እንጠይቃለን። አዲስ ዓመት ደመቅ ያለ ፕሮግራም ይዘን እንጠብቃችኋለን በራንዴቡ ሬስቶራንት። ራንዴቡ ሬስቶራንት ከሐሙስ ጀምሮ እስከ እሑድ በተለያዩ ኢንተርቴይንመንቶች ላይ በመሳተፍ ይገኛል። ሐሙስ ጃዝ አለን። አርብና ቅዳሜ እሑድ ደግሞ እነ ሰላማዊ ገብሩ፣ ገነነ አብነት በኢንተርቴይንመንቱ ዘርፍ ያዝናኗችኋል። ሐሙሱ በተለይ ጃዙ እንዳያመልጣችሁ መታችሁ ራሳችሁን ከስራ በኋላ ሪላክስ የምታደርጉበት ኢንቫይሮንመንት ድባብ አለው። ደስ ይላል። መታችሁ ጎብኙን። እንዲሁም ደግሞ በላቪጋን ኤቭሪ ዌንስዴይ ኦፕን ማይክ ናይት አለን። which is ታለንት ያላችሁ ኢትዮጵያን ኤርትራውያን አርቲስቶች መሆን የለባችሁም። እንዲሁ በተፈጥሮ የተሰጣችሁን ጸጋ መታችሁ ከኛ ጋር መካፈል ትችላላችሁ። we have open mic ግጥምም መሆን ይችላል። የተለያየ ጆኮችም ሊሆን ይችላል፣ ዘፈንም ሊሆን ይችላል። መታችሁ ተጠቀሙበት። ስቴጁ ክፍት ነው ለእናንተ። እንግዲህ ይሄን ይመስላል ያለን ዝግጅት። አዲስ ዓመትን ደግሞ በጥሩ ሁኔታ ተዘጋጅተን እየጠበቅናችሁ ነው። መልካም አዲስ ዓመት ለሁላችሁም። በቶሮንቶ አካባቢ ለምትኖሩ ኢትዮጵያውያን ኤርትራውያንስ ሃፒ ኒው ኢየር። we wish you a happy new year። መጪው ዘመን የደስታ የስኬት እንዲሆን እንመኛለን። ራንዴቡ እና ላቪጋን ቲም ኢትዮ ፊደልንም ላመሰግን ወዳለሁ። ጆኒ አንተ በተለያየ ጉዳይ የኮሚኒቲያችንን ገጽ ነህና በተለያየ ጉዳዮች በኢሚግሬሽንም ሆነ በኒው ካመርስ እንዲሁም አዳዲስ ዜናዎችን በማብሰር በደስታችንም በሐዘናችንም ኢትዮ ፊደል ሁሉ ጊዜ ከኛ ጋር ስለሆነ በጣም እናመሰግናለን። በርታ እላለሁኝ። በተለይ አሁን የጀመርከው ደግሞ በሜንታል ኬዝ አዌርነስ ላይ እየሰራህ ያለው ፕሮጀክት በጣም ደስ ይላል። እኛም ሁላችንም ሳፖርት ልናደርገው ይገባል። የኮሚኒቲያችን ጉዳይ ነው፣ የኛ የሁላችንም ጉዳይ ስለሆነ ይህንን ነገር ደግሞ አዌርነስ ለመፍጠር ጆኒ የጀመረው ፕሮጀክት አለ። እሱንም ሳፖርት እንድናደርግ እጠይቃለሁ በዚህ አጋጣሚ እና ታንክ ዩ ፎር ዱይንግ ዳት ጆኒ። የምገኘው ከጠበቃ ተክለ ሚካኤል ጋር ነው። ተክሌ ዛሬ በጣም ቆንጆ ዝግጅት ነበር። እዚህ አሪፍ ጊዜ ያሳልፈናል። በዚሁ አጋጣሚ ስላገኘው ደስ ብሎኛል። ኢትዮ ፊደል እየጠየቀን ያለ ነው 2025 እንዴት ነበር ለአንተ? በጣም ሜጀር ሃይላይት የምትላቸውንና ለ2026 ለሁላችንም ያለን መልካም ምኞት። አመሰግናለሁ ጆኒ። ኢትዮ ፊደል 2025 ለእኔ በግሌ ጥሩ ነበረ። በተለይ ከቢዝነስ አንጻር ቢዝነሳችን በጣም ሰፍቷል። ገቢያችን ረቨኒው ጨምሯል። ከቢዝነስ አንጻር ጥሩ ነበረ። ግን ያው ታውቃለህ ብዙዎቻችን እዚህ ውጭ ሀገር የምንገኝ ፈርስት ጄኔሬሽን የምንባለው ኢትዮጵያውያን ልባችን አገር ቤት ነው ያለው እና አገር ቤት ባለው ሁኔታ ምክንያት ትንሽ ጭንቀት ነበረ፣ ዲፕረስድ ነበርን ማለት እችላለሁኝ። እና በተለይ ክርስቲያኖች ሪሰንትሊ መገደል ጥቅምት ውስጥ ወደ 26 የሚሆኑ አርሲ ውስጥ መገደላቸው በጣም በግሌ በጣም ረብሾኛል። ጦርነቱ አለመቆሙ በአማራው ክልልና በኦሮሚያ ከዛ አንጻር ትንሽ ደስታችን ሙሉ አልነበረም። በካናዳ ቶሮንቶ ጥሩ ነበር። ለእኔም ለስታፌም ለቢዝነሴም ተስፋፍተናል። ወደ ካልጋሪ ወደ ዌስት አገር ቤት ያለው ነገር ግን ትንሽ ረብሾናል። አይ ሆፕ 2026 ዓመተ ምህረት የተሻለ የፈረንጆቹ ማለት ነው የተሻለ እንደሚሆን በቢዝነስ የምናድግበት አገራችን ውስጥ ሰላም የሚመጣበት and አሜሪካ ውስጥ ያለውን የፖለቲካ ሁኔታ ተከትሎ ካናዳ ውስጥም አንዳንድ የህግ ለውጦች በተለይ ስደተኛውን አፌክት የሚያደርጉ መጥተዋል። እንደ አሜሪካው በጣም አግሬሲቭ አይደለም፣ ግን ስቲል ትንሽ የሚያሳስብ ነው እና ወዴት እንደሚደርስ ማታውቀውም። the good thing ሊበራል ፓርቲው ማይኖሪቲ መንግስት ነው፣ 50+1 የለውም። በዛ ምክንያት ትንሽ አንሰጋም፣ ግን ስቲል የሚያሳስቡ ጸረ መጤዎች ኢሚግራንት
ፖሊሲ አለ። እሱ ትንሽ ይረብሻል። ከዛ በተረፈ ግን በጣም ቆንጆ ነው። በእውነቱ ጥሩ ነው፣ ደስ የሚል ነው። 2026 ደግሞ የበለጠ የምንሰራበት የምናድግበት፣ ሰላም የሚከበርበት፣ ፍቅር የሚደራበት ዓመተ ምህረት እንዲሆን ለሁላችንም እመኛለሁ። እንጂ በጣም እናመሰግናለን ተክሌ። ለማህበረሰባችን በተለያየ ጊዜ አዳዲስ ህጎች ሲወጡ ብዙ ሰው በተጨነቀባቸው ጊዜያት እየወጣ ደግሞ በተለያየ የሚዲያ አውታሮች ላይ የምታቀርበው ኢንፎርሜሽን ለብዙዎቻችን በጣም ጠቃሚ ነበር። እንዲሁም ለተመልካቾችም በጣም አመሰግናለሁ። ሰላም የኢትዮ ፊደል ተመልካቾች እንደምንድናችሁ? እንኳን ለ2026 አደረሳችሁ። በኢትዮጵያን ማህበር ስም 2026 የሰላም፣ የፍቅር፣ የትብብር ዓመት እንዲሆንልን ተነጋግረን መስማማት የምንችልበት ልዩነታችንን በንግግር የምንፈታበት ዓመት እንዲሆንልን እመኛለሁኝ። 2026 ለሁላችሁ፣ ለቤተሰቦቻችሁ፣ ለመላው ወገኖቻችሁ፣ ለኢትዮጵያ ሀገራችንን ሰላምን፣ ፍቅርን እመኝላታለሁ። አመሰግናለሁ። ከኢትዮ ፊደል እንኳን በድጋሚ በዚህ በመልካም ጊዜ ተገናኘናችሁ። እንዴት ነበር ዝግጅቱ? ቴንኪው። ኢትዮ ፊደል እንግዲህ ያው የምን ጊዜ የከተማችን ሚዲያ አድናቂ ነን። አሰልጣኝ አሸናፊ ግርማ እባላለሁ። ያው አሸናፊ ግርማ ሶከር አካዳሚ በቶሮንቶ ውስጥ ያው የታወቀ ነው። ከዛ በመቀጠል ያው የዛሬው የክሪስማስ ዝግጅት በጣም ደስ ይላል። አቶ ስራፌል መንግስቱንም ጥሪ አድርጎልኝ እዚህ በመገኘቴ ላመሰግን እወዳለሁ። ከዛ በተረፈ ያው ይሄ ሁላ የቶሮንቶ ነዋሪ ተሰብስቦ የእንኳን አደረሳችሁ የክሪስማስ ዋዜማን እያሳለፈ ይገኛል። በጣም ጥሩ ዝግጅት ነበረ። ለእንግዲህ ለኢትዮ ፊደል ተመልካቾችም ለጠቅላላ እንግዲህ ከተማ ላሉ ነዋሪዎች በሙሉ የምታስተላልፈው መልእክት ካለ ለአዲሱ ዓመት በተለይ? አዎ ያው 2025 እያለቀ ነው። በ2025 እንግዲህ ያልሰራናቸው ነገሮች ካሉ ለ2026 የተሻሉ ነገሮችን ለመስራት በተለይ ደግሞ ያው እኔ ወጣቶች ላይ ታዳጊዎች ላይ እንደመስራቴ አንጻር ሁሉም ወጣቶችን ልጆቻቸውን መከታተል እንዳለባቸው ለምን ወጣትነት አስቸጋሪ ነውና ማልሚያውም መጥፊያውም እድሜያቸው ላይ ስለሆነ እዛ ላይ ክትትል ቢያደርጉ ከዛ በተረፈ በ2026 ለመላው ኢትዮጵያዊ መልካም አዲስ ዓመት ላለውኝ ቶሮንቶም በቶሮንቶ አካባቢ ዘሆል አሜሪካም ካናዳም ላላችሁ በአጠቃላይ የፈረንጆች ኒው ይር ለምታከብሩ በአጠቃላይ መልካም አዲስ ዓመት ላለው አዲሱ ዓመት የሰላም የብልጽግና የፍቅር የመቻቻል እና ኮሚኒቲያችንን የምናጠናክርበት ተፋቅረን አንድ ሆነን ትልቅ ነገር የምንሰራበት ዓመት እንዲሆንልን ስል እመኛለሁ። ሻሹ በጣም እናመሰግናለን። እኛም እንግዲህ አንተ በጀመርከው ወጣቶችን የማድረግ ስራ መልካም እድል እንዲገጥም በኢትዮ ፊደል እና በተመልካቾች እመኛለሁ። መልካም ጊዜሽ። እኔም ኢትዮ ፊደልን ያው ኮሚኒቲያችንን እንግዲህ የህዝብ ተደራሽ ስለምታደርግልን አካዳሚን በህዝብ ውስጥ ገብቶ ተዋውቆ እዚህ ደረጃ እንዲደርስ የመጀመሪያው ሰው በመሆነ ከልብ አመሰግናለሁ። ቴንኪዩ። አዲሱ ዓመት የሰላም የፍቅር የአንድነት ይሁንልን። እንዴት ናችሁ? ሰላም ናችሁ? በቶሮንቶና በአካባቢው የምትኖሩ ኢትዮጵያውያን እንኳን ለአዲሱ ዓመት በሰላም አደረሳችሁ ስል መልካም ምኞቴን ገልጻለሁ። እንግዲህ ያሳለፍነው 2025 that much is not bad። መጪው ጊዜ ጥሩ እንዲሆን እመኛለሁ። ሁላችሁም ባላችሁበት እንግዲህ መልካሙ እንዲመጣ እንጸልይ። ተግተን የምንሰራበትና የምንለወጥበት ጊዜ እንዲሆን አስባለሁ። ዛሬ ሱራፌል ባደረገልን ግብዣ ነው የተገኘነው እዚህ ሂልተን ሚሳጋ። ጥሩ እንጆይ አድርገናል።
አክቹአሊ እኔ እንኳን አልጠጣው መኪና ስለያዝኩኝ ግን ያ you know what ከተማችን ውስጥ ብዙ ሰዎች ይሄንን ኬርለስነስ ክስ ብዙ ሰው እየተከሰሰ ነው ያለው መንጃ ፈቃዳቸውም ሰስፔንድ እየሆነ ነው እንደኔ ጨክኑ ዲግሪያችሁን እንዳታስቀሙ ለማለት ተወዳለው መልካም በዓል ቴንክ ዩ እሺ ሊዮ በጣም አመሰግናለሁ ስለተገናኘን ወንጆ ዝግጅት ላይ የተገናኘ ነው ዛሬ እና እስቲ እንዴት ነበር ዛሬ ወርልድ ካር ፓርክ በሱራፌል ዝግጅት ላይ እንገኛለን በጣም አሜዚንግ ዝግጅት ነበረ ብዙ አመት በቶሮንቶ ላይ ሲሰራ የቆየ ድርጅት ነውና በጣም I am happy to be a part of it በጣም ደስ ብሎኛል እንደገና ደግሞ ኢትዮ ፊደል ለብዙ አመታት በሚዲያ ላይ ያገለገለ ላለን ለኢትዮ ፊደል ሚዲያ ቲምም መልካም አዲስ አመት 2025 ላይ ጥሩ አገልግሎት ሲሰጠን ቆይቷል ለ2026ም በብዙ ነገር እንደሚመጣ አምናለሁ መልካም አዲስ አመት እንዲሆንላቸው ለኢትዮ ፊደል ቲም እመኛለሁ እንዲሁም ዲጂታል ፓራዳይዝ እንግዲህ የኔ ካምፓኒ እንደምታውቁት በቶሮንቶ ላይ የተለያዩ ሰርቪሶችን እንሰጣለን የተለያዩ ትልልቅ ሬስቶራንቶችን ቢዝነስን ነን ፕሮፊታብል ኦርጋናይዜሽኖችን እነሱን በዲጂታል ያላቸውን ፕሬዘንስ ቢልድ ለማድረግ ኢትዮጵያ አሶሲዬሽንን ሆነ የተለያዩ ስንረዳም ቮለንተሪም ስናረግ ቆይተናል አሁን ኤኒቲንግ ካላችሁ በኢትዮ ፊደል በኩልም ማግኘት ትችላላችሁ ከፈለጋችሁም ደግሞ ዌብሳይት ላይ በመሄድ ዲጂታል ፓራዳይዝ በማለት በመፈለግ .ca በማለት በመፈለግ ታገኙናላችሁ መልካም አዲስ አመት ለመላው ለኢትዮጵያ ህዝብ እንዲሆንላችሁ እመኛለሁ ስፔሻሊ በቶሮንቶ ለምትገኙ ሃፒ ኒው ይር I wish you all the best Merry Christmas ሆሊዴይ ታይም ቆንጆ እንዲሆንላችሁ ለቤተሰቦቻችሁ ለሁሉ መልካም ምኞቴን እመኛለሁ የጤና የሰላም የደስታና የበረከት አመት ይሁንላችሁ ጤና ይስጥልኝ ከአቦል ኤክስፕሬሶ ባር ነው እንኳን ለአዲሱ አመት አደረሳችሁ መጪውን የሰላም የፍቅር እንዲሆንላችሁ እንመኛለን አድራሻችን 1432 ዳንፎርዝ አቬኒው ነው እንዲሁም የአገር ቤቱ ጣዕም ያለው በርገር የተለያዩ ቁርሶች አሉ ኑና ጎብኙ የኢትዮ ፊደል ስፖንሰራችን በቶሮንቶ 1214 ዳንፎርዝ አቨኒው ላይ የሚገኘው ላሊበላ ሬስቶራንት መልካም በዓል ይመኝላቸዋል። ጣዕም ያለው ለጤና ተስማሚ ምግብ፣ አእምሮን ዘና የሚያደርግ ድባብ፣ እንደ ምርጫው የሚመገቧቸው የተለያዩ ምግቦች፣ የሀገራችን የቡና አፈላል ስነ ስርዓት፣ ፈጣን መስተንግዶ፣ እነዚህን ሁሉ በላሊበላ ዳንፎርዝ ያገኛሉ። የተለያዩ ዝግጅቶች ካለቦት አመቺ ስፍራ አለው። ከዝግጅቱ ቀን ቀደም ብለው ያሳውቁ፣ በሚፈልጉት መልክ ይዘጋጃል። መልካም በዓል ከላሊበላ ሬስቶራንት 1214 ዳንፎርዝ አቨኒው። Yeah.